ከውበት በላይ ቆንጆ ሸንኮራ አስጨ ውሃ ያለውን ጣፋጩን ሸንኮራ ጣፋጭ። እሺ ይሄ አሁን እስከ ስንት ሰዓት ያልቃል? ሊያልም ይችላል። ተይ እንጂ ያጋዙ ኮራና ያያደይ ነው። ይኸው ብንጨምርበት አይሻልም? ጓደኞቼም አሉ ቆንጆ ሌላ አይደለም። የት ድረስ ትሄጃለሽ? ሳሪስ በቃ እንዲህ ዞር ዞር እያልሽ ነው እንትን የምትይው። ባለቤትሽስ ምንድን ነው የሚሰራው? ባለቤቴም አትክልት እንደዚሁ እያዞራችሁ? ለዛሬ እኔ ሌላ ስራ ብሰጥሽስ ከዚህ ውጭ እዚህ የምታስቀምጭበት ቦታ አለ? ሁሌ ስትወጪ ይዘሽ ትወጫለሽ፣ ስትገቢ ይዘሽ ነው? የት ነው ሰፈርሽ? ቤት መኖሪያ አለ። ቅርብ ነው አለ። ስለዚህ የዚህኛውን ልክፈልሽና ላይ እመጣለሁ። ስልክ ይዘሻል? ለኔ ሮቤል ፍሳ ባላል ፍቅር ማለት አብዩ ባለ ትዳር እንደሆንሽ ነበርሽ? ባለቤትሽ ምን ነው የሚሰራው? ነበር የሚሰራለሽ? አትክልት እያዞረ ነው የሚሰራው? ምን ይሸጥ? ፓፓያ፣ ማንጎ፣ ብርቱካን። አንቺ ሸንኮራውን በዚህ እሱ በዛኛው። ልጆች አሉ? ልጅ ገና ነው። ስንት አመት ቆያችሁ በትዳር? እሱ 4 አመታችን። የከጀለው ማን ነው? አንቺ ነሽ? አይ እንዴት ነበር ተውቃችሁ? በቃ ይሄ ስንሰራ ምናምን በቃ እንደዚህ አብረን ምናምን ስንወጣ ምናምን በቃ እግዚአብሔር አገን እሱ ነው የተገናኘን። እዛ 1 አመታችን ነው ጓደኝነት ነበርና ከዛ በቃ ብር ነው ምናምን ተዋና ብር ሆነ ትዳር ጀመርን። አንቺም እዚህ ስራ ላይ ሆነሽ እሱ? 4 አመት? 4 አመት። ከትዳር በፊትና ከትዳር በኋላ ኑሮ እንዴት ነው? ብቻ እንኳን ምንም አታስብ። እዛ አሁን እንደዚህ ለ3 ለ4 ሲኖር እንዴት ነው መተጋገዝ አለ? ማለት የዛን ሰዓት ሁሉም ነገር በቃ ቅናሽ ነው። ስራ ነው የምንውለው፣ እሁድ ብቻ ቤት የምንኖረው። ከዛ ሳምንት እስከ ሳምንት እንሰራለን። እዛ በቃ ምንም የሚከብደን ነገር የለም። የዛን ሰዓት እንሰራለን። አሁን ውሳኔዎችሽ መለስ ብለሽ ስታያቸው ምንድን ነው? አሁን ያ ምንም በቃ ይህን ስራ ለማቆም ብዙ ነገር ያላደረጉት ነገር የለኝም። ምን መጀመር ፈልገሽ? እኔ ባንቺ የተሻለ ሱቅ ነገር ምናምን ከፍት ደስ ይለኝ ነበር ተቀምጬ የምሰራው ማለት። በአሁን ደግሞ ትንሽ ይከብዳል እንደዚህ የስራ መስራቴ ጋሬ መግፋቱ። እንዲሆን እስቲ ምን ሆነሽ? አሁን እርጉዝ ነኝ። ስንት ወር? አሁን 6 እንኳን ደስ አለሽ። መጀመሪያ ልጅ ሊመጣ ነው? የመጀመሪያ። ጾታ ለያችሁ? ለይቻለሁ። ወንድ ነው። ፈጣሪ እንግዲህ በሰላም ይገላልሽ። አሜን። ኃላፊነት እየበዛ ሲሄድ ጠንከር ያደርጋል። እንግዲህ ያጠነክራል እንጂ ስራ ያሰራን ለልጅ ማለት አለ። እንደዛ ነው እንደዚህ የምንሆነው። እሱም እኔም አሪፍ ነው ስራ። ምንም አይልም። ያው አሁን
አማራጭ የለም። ከሌላው ስራ አማራጭ ስላጣው ነው የምሰራው። ሌላ ሞክረሽ ነበር? ድርጅት ቤት ልብስ ቤት ገብቼ ነበር። በሙያ ነው? አይ ዝም በለማጅ ነው የገባሁት። ለማጅ? ከዛ ምን ትሰሪ ነበር እዛ ውስጥ? እዛ በቃ ቅንጨባ ልብሶች ምናምን። ቅንጨባ? ምንድን ነው ቅንጨባ? ልብሱን መጀመሪያ እንትን ማለት የሚሰፉትም እኔ ማስተካከል። ወደ አዲስ አበባ በምን አጋጣሚ መጣሽ? አዲስ አበባ አጎቴ ነው ያመጣኝ እዚህ ልጅ እያለሁ። ከዛ መምጣት አልፈልግም ነበር። ቤተሰቦችን መልቀቅ አልፈልግም ነበር። ቤተሰቦችሽ ለቀሽ ነው? እዛ መልቀቅ አልፈለግኩም። ከዛ አጎቴ ምናምን እዚህ ላኖርሽ ምናምን አለኝ። ከዛ የራሴ ይህን ስራ ጀመረ። የት አካባቢ ነው ትውልድሽ? ጎጃም። ጠቅላላ ቤት ውስጥ ስንት ናቸው? ጠቅላላ 6 ልጆች። 6? 2 ሴት 4 ወንድ። አንድ ወንድምሽ እዚህ አለ? አዎ እዚህ አንድ ሽሮ ሜዳ አለ። ትጠያቃላችሁ? ትሄጃለሽ? አዎ ይመጣል፣ እሄዳለሁ። አገር ቤት እርሻ ምናምን የለም? አለ። ከዚህ ሆነሽ ታግዣለሽ? ኧረ እኔ አላግዝም። በእኔ ብር የለኝም። ይሄን እየሰራሁ ቤተሰብ ላግዝ የለም። ለራስም አልበቃም እኮ። ትልቁ ወጪ ምንድን ነው? ወጪ ቤት ኪራይ። ቤት ኪራይ? ስንት ነው ቤት ኪራይ? ቤት ኪራይ 7,000። ለሁለት ነው ሼር አድርጋችሁ የምትከፍሉት? አዎ ለሁለት ነው። ትልቁ ወጪያችሁ እሱ ነው። ቤት ኪራይ ያው ከምን በላይ ቤት ኪራይ ትንሽ ይከብዳል። ከሌለ ወሩ ደግሞ ቶሎ ይደርሳል። እለት ነው የሚደርሰው። ትምህርት አልተማርሽም? አልተማርኩም። ማለት እስከ 6 ተምሬያለሁ። እዛ እስከ 6? ከዛ መጣ። እዚህ አልቀጠልሽም? እዚህ አልቀጠልኩም። አሁን ከተማ ከመጣሽ ጥሩ ጊዜ እናሳልፍ ካላችሁ ምንድን ነው የምታደርጉት? ዘና ለማለት እዚህ እስካሁን ዘና ብዬም አውቀው ነገር የለኝም። እኔ ልጅ ናና ብዬም ማለት ሀሳቡም የለኝም። ማለት ከኑሮ አንጻር ከሁሉም አንጻር አገር ቤት ስትሆኚ ሰፈር ውስጥ ልጆች አሉ፣ ጨዋታ አለ። እንዴ አገር ቤት ብዙ ጨዋታ አለው። አገር ቤት በጣም አሳልፌያለሁ ልጅነቴ እዛ። ኧረ ደስ ይላል እዛ። እንዴት ነበር እሳጫች? ኧረ በጣም ደስ ይላል። ከብት እንጠብቃለን፣ በግ እንጠብቃለን፣ እዛ እንውላለን፣ እንጫወታለን። በቃ ዘና ብለን ሙሉ ቀን እዛ የምንውለው። በቃ እንጃ የበፊቴ አሪፍ ነው። ከአሁኑ አንፃር የበፊቴ ኑሮ ማለት አሪፍ ነው። የበፊት ጥሩ ልጅነት አይደለ? አዎ ልጅነቴ በጣም አሪፍ ነው። እስከ ስንት ያልቃል ስራ? እስከ ስንት ቆያላችሁ? እስከ 2 ሰዓት ምናምን ቆያላችሁ? አንቺም እሱ አየር ካላለ እንዳየሩ ነው። እርግዝና ሲመጣ እንዴት ነው? ሰዓት እየቀነሽ ነው ወይስ አቃም እንዴት? በዚህ አሁን እኔ ሌላ ቦታ ወደ ሳሪስ ምናምን ዞር ነበር። አሁን አልዞርም። ትንሽ ከበድ እያለ መጣ። መግፋትም ጥሩ አይደለም ምናምን በቃ ያዛውላለሁ እስከማታ ምናምን። ሐኪምሽን አማከርሽ? ይህን ስራ ማለት እንድተወው እሱም ብሎኛል። ከባድ ነው ትንሽ መግፋቱ ከብድሻ ምናምን ውስጥ ያለው ይጎዳ ምናምን ብሎኛል። ቢያንስ የተወሰነ ለስራ ብዬ ነው እንጂ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ደናችሁ እንኳን ደህና ቆይሽ። ቀሚስ ነገር ለቀቅ ያለ አለ ለነፍሰ ጡር ነው። ነስ ምረጭ። ቆንጆ ነው አይደል? አይ ታምራለች እቺ።
ይሄም ደግሞ አየሽው ሌላ እንትን አለው የራሱ የሆነ ውበት አለው። እንደዚህ ግን ላይሽ ላይ ማየት የምትፈልጊው ደግሞ አማራጭ ማየት ከፈለግሽ ቼክ አድርጊ። ለውሳኔ እንዲረዳሽ የመጨረሻ አንድ ሞክሪና እንዲሁ እንዳለሽ ጫማ በዛው እንትን በይል። እንዴት ነው? አሪፍ ነው። እንዴ ልብስ የሚያስገዛ ምን ስራ ነው እያልሽ ነው? አዎ አመሰግናለሁ በጣም። ሰሞኑን እየታቀደበት ነበር አዲስ ልብስ ለመግዛት? አላሰብኩም ነበር ግን ፈጣሪ። እናመሰግናለን። ቴንክ ዩ። መልካም ቀን። እንዴት ነው? እንዴት ነው? ሰላም ነው? ስራ እንዴት ነው? ቆንጆ። እስኪ ፍቅር አቤት። ለክርስትና የሚሆነው በዚሁ እስኪ ዋው ያምራል። የሚሰራ ነገር ምንም የለውም። ቁመቱ ነው ለምን? ከአንዳንድ ነው የወደድሻት? ወድጄዋለሁ። በሰላም ተገላገይ እንጂ ክርስትናው ምኑ በቃ ተሳካልኝ። ምኞቴ ነበር አይደል? ምኞቴ ስለተሳካ ደግሞ ደስ ብሎኛል። እኔም ደስ ብሎኛል። በጣም አመሰግናለሁ። ቅድም እቃውን እያስገባሽ ወደ ውስጥ እህትሽን አግኝተናት ነበርና ምን ነገረችሽ? የት ልሄድ ነው አልሻት? እኔ እንጃ ማለት እንትን ላይ ታለች መሰል። ምን ላይ? እንደዚህ ቤት ላይ ምናምን ታለች። አይ ፍንጭ ሰጣሻለች እንጂ መጀመሪያ አላወቅሽኝም ነበረ ነው አውቀሽኛል? አይ እኔ አላወቅኩም። መጀመሪያ እንደዚህ ገዜ ምናምን መሰለኝ። እንደዚህ አልመሰለኝም። እንደምትገዛ ነው እንጂ እንደዚህ አልመሰለኝም። አሁን ግዢውንማ ገዛን እኮ። ወደ ኢቢኤስ ላይ የሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። በዚህ ፕሮግራማችን ደግሞ የሚሰራ ሰው የምናበረታታበት ቆንጆ ቀን እንዲሆን የምናደርግበት ቆንጆ ቀን እያሳለፍሽ ነው? አዎ። ደስ ብሎሻል? በጣም ደስ ብሎኛል። እንደውም አሁን ስንመጣ ከልብስ ቤት ሚስጥር እየነገርሽ ነበር ወንድሜ። አዎ እዛ ፎቶ ላኪልኝ ብሎኝ። አዎ ትናንት እያለኝ ነበር ማታ። ለዛውም ትናንት ነው ማታ ያወራኝ ነበር። አላየሽም ነፍሰ ጡር ከሆንሽ? አይ አይቶኛል፣ ግን ማካዬ ቆይታ 2 ወር ምናምን ተገናኘን። አሁን የደረስሽበት በአዲሱ ልብስ ነው የምንለካው እያልሽ የምናስበው። ካገኘሁሽ ጀምሮ አቀርቅረሽ ነው ያለሽ? አልቀርቅረሁም። አሁን እንጃለሁ። በፊት ወዲያው ነበር የፈራሁ። አሁንም አልፈራሁም። ቴንኪው። እናመሰግናለን። መልካም ቀን። ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ። ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ። ወደ ፈለግክበት የዓለም ክፍል በነፃነት ተጓዝ፣ ተዝናና፣ ክፈል። የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ፣ ይቀበሉ፣ ይዝናኑ። አሁን ዓለም በእጆ ገብታለች።
ነው እስ አረፈ ቆንጆ ምርጫ ነው የመረጥሽው። ሞሮኮ እስቲ ምናምን ነበረ ያው ነፍሰ ጡር ስለሆንሽ አይ ችግር የለም። ባለውም ተንከባከቡሽ? አዎ በደንብ ተንከባከቡኝ። እስካሁን ከውሎ ምን ቀረ? ምን ማድረግ ትፈልጊያለሽ? እዚህ ማለት እኛ ደግሞ ከባለቤትሽ ጋር ቆንጆ የራት ጊዜ እንዲኖር አስበን ነበርና ደውለሽ ብትጠሪው ደውይለት። ወደ ከተማ አንድ ቆንጆ ስራ አግኝቼ ነበርና እንድታይልኝ ነው በይው። እሺ ስልኩ አይሰራም። እሷ ጋር ልደውልልሽ ትችያለሽ። የት ነሽ? ትመጫለሽ? እዚህ ካለሁበት ተጠርቼ ነው ነይ በያቸው አለኝ። ማርያም መኪና ልክሻለሁ። እሺ ስልኩ ከመከረልሽ አብራችሁ ነው። እሺ በቃ እነሱ እስኪመጡ ደግሞ ፀጉርሽ ግን ቆንጆ ነው። እንደዚህም ከፈለግሽ ቆንጆ አድርገው ይተኩልሽ። ከቲ&ኤም የጅምላ ንግድ ልዩ ጥራት ካለው ግብአት የተሰራ ኤሌክትሪክ ቆጣቢ በአንድ ጊዜ 3 ነገሮችን መስራት የሚያስችል በላቀ ዲዛይን ተውቦ አስተማማኝ አገልግሎት ለመስጠት በልዩነት ተዘጋጅተው ቀርበዋል። ልሄም ምድጃ የብልሴት ምርጫ ልሄም ምድጃ። እንዴት ናችሁ? ሰላም እንዴት ነው? እንኳን ደህና መጣችሁ። አይሽ እንዴት ስማይ ዳረ ነው አካችሁ። እንኳን ደህና መጣችሁ። ጠዋት ተገናኝተን ነበር ካንቺ ጋር። ሸትሽ እንዴት ሆነ? ወደ ልጅ ሄዱ። እኔ ሮቤል ፍሳ እባላለሁ። እሺ እኔ አስማር እባላለሁ። መቅደስ እኔ ምቻ አስጠጋ። እህት ጠዋት ተዋውቂያለሁ። እኔ ወንድሟ ነኝ። ወንድም እኔ ባለቤት። ኦኬ ስልክ እኮ አስቸገረኝ። አዎ እያሉኝ ነበር። ዝግ ነው እያሉኝ ነበር። ግን ክፍት ነበር። ኔትወርክ ትንሽ አስቸገረኝ። የሰፈሩ ያው ከቤስ እንደሆነ ጠዋት እሷ ስላገኘችን ነግራችኋለች አይደል? ሸንኮራ የት እናስቀምጥ ስንባባል በቃ ወደ እሷ ሰፈር ሄድን። እሷን አገኘን። ሚስጥር ወጣብን። ይሄ እሑድን በኢቢኤስ ላይ የሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። አይታችሁት ታውቃላችሁ? አይታችሁ ታውቃለህ? እኔ አይቼዋለሁ። ካወቅክ በኋላ ምን ተሰማ ውስጥ? ምን እያልክ ነበር? አይ በጣም ደስ ያለኝ። እስቲ በዛው ደግሞ ስለ ባለቤትህ ምን አይነት ሰው ናት? እንዴት ነው ባህሪዋ? ባለቤቴ ያው የዋህነት ያው ሰርታ ለማድረግ በጣም የምትሮጥ ልጅ ነው። ያው እኔም ደግሞ ከዚያ ስራ እንትን ለማለት አቅም እንትን ብሎ እንጂ የሚሆናት ስራ አይደለም ነበር። ያው እኔ ተጋግዞ ለመኖር ስትል በቃ የሷም እንኳን የሰው የወንድም አይሆንም ስራው እና ይሄ ይዛት እንደሚሰራ እንደዚህ ነው። እኔ ጋር ተገናኝተን ስታው እና በዛ ነው የምንኖረው። እኔም በሷ እንኳን ደስ አላችሁ። እንኳን አለበት በቅርብ ልጅ አባት። አዎ እንዴት ነው ስሜቱ? ስሜቱ ደስ ይላል። ወንድም አለም ምን ይላል? ያው ደስ ይላል ያለው ነገር። እኔም 9 ሰዓት ተኩል ምናምን ነበር የሰማሁኝ ፕሮግራሙን አይቼው አውቃለሁ። ቆንጆ ፕሮግራም ነው። ደስ ይላል ያለው ነገር። የሰው ደራሽ ነው። ወንድምሽም ከቻለ ይምጣ ስላት እንዴት ደስ እንዳላል ልነግራችሁ። እውነቷን ነው።
ሰው ለሰው ደስ የሚል ነው። እዚህ ደግሞ ያላት አንተ ሌላ ማንም የለም። አንድ ነው በቃ ደስ ይላል። የቅርብ ጊዜ ፎቶ እንደውም ላክልኝ እያልካት እንደነበር ዛሬ በአካል ታገኛለህ። ይሁን ችግር የለውም። ምን ያደርጋል? ስለ እህትህ ደግሞ ትንሽ ነገር እህቴ ያው የመጨረሻዋ ናት። ያው አንድ ናት። በጣም ነው የምወዳት። ውዴቴ ናት እና ደስ የሚል ነው። እንግዲህ እሷም ያለችው ደህና በሰላም ብትገላገል ደስታውን አልችልም። ሌላ የለም። አጎት ልታረጋል? አዎ እግዚአብሔር ከፈቀደ። ጥሩ ሰው ማን ተባለ? እስጢፋኖስ እስጢፋኖስ እንተዋወቃለን። እንደዚህ የምትስቀው ያሳደግልሽ? እኔ ደስ ብሎኛል። በጣም እንዳየሁ ደስ ብሎኛል። ያው ፕሮግራማችን እከታተላለሁ ካርገት ግን ደስ ብሎኛል በጣም ማለት ነው። ስላገኛት በጣም ደስ ብሎኛል። በጣም ነው የምወዳት። እውነት በጣም ነው የምወዳት። መልካም እንግዲህ ያው ጠዋት ካገኘሽን ጀምሮ እስካሁን ላይታች ስንል ነው ያልነው። ውሏ ምን እንደሚመስል ደግሞ እሷ ትነግራችኋለች። እሷ ዝግጅቷን ጨርሳለች። እንቀበላት። ደስ ይላል። Resilience Dermaceutical. Luxury rooted in care. ተስማምቶታል ቦታው ራሱ። እንዴት አገኛችኋት? አምሮባታል? ከጠበቅነው በላይ ነው። ከተጠበቀው በላይ ነው። እውነት። እንዴት ነው ጠዋት እንደሸኘሻት? ኧረ ሌላውን አላገኘኋት። የምር መቼ ነው እንደዚህ ሆና ያያችኋት? እስካሁን ባለው እንደዚህ ነው። እዚህ የበለጠ ምን አታውቅም? አይ የልጅነቷ መልክ ነው የመጣው። በእውነት ለነገሩ አሁንም ልጅ ነች። ልጅ ነች። ምን ነው መሄድ ፈለግ? ያው የዛሬ እንግዶቻችን እንዳለ ፕሮግራሙ የሚያውቁት ናቸው። ቢሆንም ውሎሽ እንዴት እንደነበረ ንገሪያቸው እስኪ። ደስ ይላል። የዛሬው ማለት እዛ ላይ እንደቆምኩ እኔ ምንም አላወቅኩም። ምን አስደሰተሽ? ምኑ ነው ያስደሰተሽ? ሁሉም አስደስቶኛል። ያለው ነገር ሁሉ ይሁን። ቆንጆ ውሎ ነበረ። ለኔ ጥሩ ቀን ነበር። አዎ እንደወደድሽው ምንም ጥርጥር የለውም። አዎ አረፍሽ? አዎ በጣም ዋናው የዚህ ፕሮግራም ዋና ዓላማም እሱ ሰዎች ስራ ይበዛል፣ የዕለት ገቢ ስለሆነ ያን አቋርጠን ልረፍ ምናምን አይደለምና እፎይ እንድትል ትንሽ አረፍ እንድትል ሀሳብህን እንድትሰበስብ መጪውን ጊዜ ምን ላድርግ ብለህ ደግሞ ዘና እያልክ እንድታስብ ማድረግ ነውና እንግዲህ ከዚህ ውጭ ደግሞ ኢቢኤስ ቴሌቪዥን ለምትፈልጊው ነገር መነሻ የሚሆንሽ ካፒታል ያበረክትልሻል። እሺ፣ አመሰግናለሁ። በርቱልን።
አመሰግናለሁ በጣም አመሰግናለሁ። በጣም ከምንም በላይ ስሜት መግለጽ አልፈልግም። ራት እየበላን ደግሞ እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።